እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለክ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። ቆይታችሁን አራዳ ኤፍኤም 95.1 ላይ እንድታደርጉ ነው መንጋብዛችሁ። የማንቸስተር ዩናይትድ እና ኤቨርተንን ጨዋታ እንመልከት። እንግዲህ ወደ 80 ደቂቃዎች አካባቢ በ10 ተጫዋች ለመጫወት የተገደደው ኤቨርተን 1-0 በሆነ ውጤት አሸንፏል በኦልድ ትራፎርድ። ይህንን ጉዳይ እንመልከተው። ማንቸስተር ዩናይትድ ከዚህ ኢንተርናሽናል ብሬክ በፊት እንግዲህ ጥሩ ጊዜ ነበረው። ነገር ግን ከኢንተርናሽናል ብሬክ በኋላ በሽንፈት ነው በኦልድ ትራፎርድ ያደረገውን ጨዋታ የጀመረው። ለዩናይትድ ምን ማለት ነው የሚለውን ጉዳይ እናንሳ። ጨዋታ ውስጥ ምን ይመስል ነበር የሚለውን እንመልከት። ልክ ነው። ትላንትና ማንቸስተር ዩናይትድ በኦልድ ትራፎርድ ሰሞኑን መጠነኛ ሞመንተም ነበረው። አንድ ከብሬንፎርድ ጨዋታ በኋላ ምንም ሌላ ጨዋታ አልተሸነፈም። በእርግጥ ያለፉትን ሁለት ጨዋታዎች ከኖቲንገም ፎረስትና ከቶተናም ጋር አቻ ተለያይቷል። ሁለት በመጨረሻዎቹ ደቂቃዎች በተቆጠሩ ጎሎች የተገኙ ድሎች ናቸው። ግን ወደ ኦልድ ትራፎርድ ደግሞ የተመለሰበት ነው። የማንቸስተር ዩናይትድ የኦልድ ትራፎርድ ሪከርድ በዚህኛው የውድድር ዘመን እስከ ትላንት ምሽቱ ጨዋታ ድረስ ደህና ነበር። ከ5 ጨዋታዎች 4ቱን አሸንፏል። ብቸኛው የተሸነፈበት ጨዋታ ላይም በጣም ጥሩ ተጫውቷል። ከአርሰናል ጋር የነበረው የፕሪሚየር ሊግ የመጀመሪያ ጨዋታ ማለት ነው። ደግሞ ከጨዋታው በፊት ቅዳሜና እሁድ በተደረጉት ጨዋታዎች ማንቸስተር ዩናይትድ በትክክል ለዚህኛው ዓላማ ነው የሚጫወተው ብሎ ለማብራራት በጣም ቢያስቸግርም የማንቸስተር ዩናይትድ ደጋፊዎች ኤክስፔክቴሽን ምን እንደሆነ በትክክል የቡድኑም ኤክስፔክቴሽን ምን እንደሆነ በትክክል ለመለየት ያስቸግረኛል። በእኔ በኩል አንዳንድ ጊዜ ከእንደዚህ አይነት ባለፈው የውድድር ዘመን ከነበረ ሲዝን አይደል የመጣሹ። ስለዚህ ምንድነው ማንቸስተር ዩናይትድ በዚህ የውድድር ዘመን ካሳካ ጥሩ የሚባለው የሚል በትክክል ያልተብራራ ከመጥፎ ሲዝን ከሎባር ስለሆነ ወደዚህኛው ሲዝን የመጣው የማንቸስተር ዩናይትድ ደጋፊዎች ሪያሊስቲክ የሆነ በቶፕ 4 የመጨረስ እድል አለን ወይ በቶፕ 5 ወይ በቶፕ 6 ወይ አይ ዶንት ኖ ምን እንደሆነ በትክክለኛው ኤክስፔክቴሽን ምን እንደሆነ ለመለየት በጣም ያስቸግራል። እና እንደዚህ አይነት የግምት ግራ መጋባት ቢኖርም እረዳለሁ። ምክንያቱም አይተው አያውቁም እንደ ባለፈው የውድድር ዘመን። ከዛ እንዴት ቡድኑ ሪከቨር እንደሚያደርግም መተንበይ አይችሉም። አንድ የምረዳው ነገር ኤክስፔክቴሽናቸው በጣም አነስተኛ ሊሆን ይችላል መጥፎ ሲዝን ስለነበር። ግን እንደው አሁን ባለው ሁኔታ በነጥብ መቀራረቡ ከአርሰናል በስተቀር በሌሎቹ ቡድኖች መካከል ያለው ርቀት በጣም አነስተኛ ስለሆነ ዩናይትድ የትላንትናውን ጨዋታ ጎሎች አስቆጥሮ ቢያሸንፍ ኖሮ እስከ 4ኛ ስፍራ መገኘት የሚችልበት እድል ነበረው። ሌሎቹ ከዩናይትድ በላይ የነበሩት አብዛኞቹ ቡድኖች ቅዳሜና እሁድ በተደረጉት ጨዋታዎች በመሸነፋቸው የተነሳ ማለት ነው። ማንቸስተር ሲቲ ተሸንፈዋል። ሊቨርፑል ከዩናይትድ ያነሰ ስፍራ ላይ ነው ያለው፣ ግን መቼስ ለነዛ ስፍራዎች የሚፎካከር ነው። ስለዚህ ሊቨርፑል ተሸንፏል። ቶተንሃም ተሸንፏል። ሰንደርላንድ እዛ ቦታ ላይ ይዘልቃል ማለት ባይቻልም ግን ሰንደርላንድም ብዙ ቡድኖች ተሸንፈዋል ብቻ። ከዚያ ደግሞ ከሌሎቹም ቡድኖች ማንቸስተር ዩናይትድ አንድ የተሻለ አድቫንቴጅ ነበረው። ከሌሎቹ ቡድኖች ከማንቸስተር ሲቲ እና በተለይ ከቼልሲ አይነት ቡድኖች ደግሞ የበለጠ አድቫንቴጅ የነበረው ከዓለም አቀፍ ጨዋታዎች በኋላ ሰኞ ምሽት ድረስ ተጨማሪ ጨዋታ አልተደረገም። አሁን ለቼልሲ በጣም አስቸጋሪ ነው። ሞይሴስ ካይሴዶን ያልተጠቀሙበት ምክንያት ለኢኳዶር ብሔራዊ ቡድን 2 ጨዋታዎች ያደረገ አርብ ማለዳ ነው ለንደን የደረሰው። ቅዳሜ ምሳ ሰዓት ላይ ነው ጨዋታው የነበረው። ከዚህ አንጻር ካየነው ማንቸስተር ዩናይትድ ተጨማሪ ቀናት የሪከቨሪ ቀናት ነበሯቸው ለብሔራዊ ቡድኖቻቸው የተጓዙት የማንቸስተር ዩናይትድ ተጫዋቾች እና ደግሞ እንዳነሳሁት ሌሎቹ ጨዋታዎች የበለጠ ማንቸስተር ዩናይትድ በደረጃው ከፍ ማለት የሚችልበት ወደ ላይ በጣም ወደሚፈለጉት የአውሮፓ ስፍራዎች መጠጋት የሚችልበት እድል ነበረው። የኤቨርተን የኦልድ ትራፎርድ ሪከርድ ደግሞ ጥሩ አይደለም። የሞይስ የኦልድ ትራፎርድ ሪከርድም ጥሩ አይደለም። ትላንትና ለ18ኛ ጊዜ ነው የተለያዩ ቡድኖችን ይዘው ለጥቂት ጊዜ ለ7 ወር የማንቸስተር ዩናይትድ አሰልጣኝ የነበሩት ዴቪድ ሞይስ ከዛ ከትላንት በፊት በነበሩት 17 ጨዋታዎች አንድም ጊዜ ማንቸስተር ዩናይትድን የእንግዳውን ቡድን ይዘው
ማንቸስተር ዩናይትድን ገጥመው አሸንፈው አያውቁም። ሬከርዳቸው ጥሩ አይደለም። ኤቨርተንም 12 ዓመት ሆኖታል። 2013 ነው ለመጨረሻ ጊዜ ዩናይትድ በኤቨርተን በሜዳው የተሸነፈው። ስለዚህ ማንቸስተር ዩናይትድ ደግሞ መጠነኛ ሞመንተም ነበረው። ልክ ነው። የባለፉት 2 ጨዋታዎች የፎረስትም የቶተናምም ጨዋታዎች ብዙ ድክመቶች የነበሩበትም ቢሆን ግን ተከታታይ ጨዋታዎች ላይ ሳይሸነፍ ስለነበር የቆየው አሰልጣኝ ሩበን አሞሪም የተረጋጋበት ጊዜ ነበር ማለት ይቻላል። ግን ተሸንፏል እና የሽንፈቱ ባህሪ ብዙ የሚያጠያየቅ ነው። እኔ ለኤቨርተን ክሬዲት በመስጠት መጀመር የሚገባ ይመስለኛል። በመከላከል ዲስፕሊን በኩል ዲፌንሲቭ ማስተር ክላስ ነበር ነው ምለው። 80 ደቂቃ ተጨማሪዎቹን ደቂቃዎች ከጨመርሽ እንግዲህ 13ኛው ደቂቃ ላይ ነው በጣም እንግዳ በሆነ ሁኔታ ኢድሪሳ ጋና ጌይ በቀይ ወጣው። አታይም ብዙ ጊዜ በፕሪሚየር ሊግ ታሪክ ከዚህ በፊት 2 ጊዜ ብቻ ነው የሆነው። አንድ ጊዜ ሊ ቦየር እና ኬረን ዳየር የኒውካስል 2 ተጫዋቾች እርስ በርሳቸው ተደባድበው ሁለቱም ተጫዋቾች በቀይ ወጥተው ነበር። ሌላ ጊዜ የፖርትስመዝ ተጫዋቾች ሪካርዶ ፉለር እና አንዲ ግሪፊን የሚባሉ 2 ተጫዋቾች እንደዚሁ ሪካርዶ ፉለር ብቻ ነው በቀይ ወጣው፣ ግን ተማቶ የቡድን ጓደኛውን በቀይ ወጥቷል። እነዚህ በፕሪሚየር ሊግ ዘመናት የነበሩ 2 ክስተቶች ናቸው። ከዛ ውጪ ብዙ ጊዜ በእንደዚህ አይነት የእርስ በርስ የተጫዋቾች ድብድብ ምስሎች በሚታዩበት ጊዜ አንድ የሚታይ ምስል አለ። የቀድሞ የሊቨርፑል ተጫዋቾች ዚምባብዌው ብሩስ ግሮብለር ነጭ ነው ግን ዚምባብዌ ነው እና ስቲቭ ማክማነምን የተደባደቡበት ነው። በፕሪሚየር ሊግ ታሪክ ግን ትላንት ነው ለ3ኛ ጊዜ ብቻ ነው እና ጨዋታው እንደተጀመረ ነው ያ ነገር የሆነው። አሁን ኤቨርተንን ማድነቅ የምፈልገው ተጫዋች በቀይ ወጥቶብሽ በፕሪሚየር ሊግ በየትኛውም ጨዋታ ለ80 ደቂቃ ለ77 ደቂቃ በ10 ተጫዋች መጫወት እና በዛ ጨዋታ ማሸነፍ ልዩ ፐርፎርማንስ እንዳሳየሽ ይናገራል። ግን ተጫዋቾቹ በቀይ የወጡበት ሁኔታ የቡድኑን መንፈስ ሊረብሽ የሚችል ወይም ተጫዋቹ በቀይ የወጣበት ሁኔታ የቡድኑን መንፈስ ሊያውክ የሚችል ስለሆነ እርስ በርስ የነበረ ጥል ስለነበር የሌሎቹን ተጫዋቾች ስሜት ሊረብሽ የሚችል ነው። ማንም የኤቨርተን ተጫዋች ወደ አርቢትሩ መጥቶ በቀይ እኮ መውጣት አልነበረበትም ብሎ የተከላከለለት ሰው አልነበረም። ወዲያው ጆርዳን ፒክፎርድና ኢሊማን እንዲያይ ኃይለኛ ስሜት ውስጥ የነበረውን እና በቀይ ወጣውን ኢድሪሳ ጋና ጌይን ይዘው ነው ወደ ኮሪደሩ የወሰዱት። ከራሱ የቡድን ጓደኛ ጋር ተጣልቶ በቀይ መውጣቱ የቡድኑን እንዳልኩት የቡድኑን ስፒሪት ሊረብሽ ሊያውክ የሚችል ነው እና ከዛ በኋላ የኤቨርተን ተጫዋቾች ማይንድ ሴት በዛ ትኩረት መቀጠሉ በጣም ግሩም የአእምሮ ጥንካሬ ትላንት ይሄኛው ቡድን እንዳሳየ የሚያሳይ ነው። በነገራችን ላይ ሼሙስ ኮልመን የቡድኑ ተጫዋችም ትላንትና ጨዋታው እንደተጀመረ በጥቂት ደቂቃዎች ውስጥ ነው ተጎድቶ የወጣው። በኤቨርተን ታሪክ ብዙ ጨዋታ ካደረጉ የክለቡ 10 ተጫዋቾች መካከል አንዱ በሆነበት ምሽት ከስንት ጊዜ በኋላ ለመጀመሪያ ጊዜ ጨዋታ ሲጀምር እሱም ቶሎ ነው በቀይ ወጣው። ስለዚህ አሰልጣኝ ዴቪድ ሞይስ የ2 ሳምንት ጊዜ ነበራቸው ለዚህ ጨዋታ ለመዘጋጀት እና ታክቲካዊ እቅዳቸውን በሙሉ ገደል የሚከት ነገር በ15 ደቂቃ ውስጥ ተፈጥሯል። አሁን ተጫዋቾቹ በአእምሮ ሪያክት ያደረጉበትን መንገድ ብቻ አይደለም ግን ማደንቀው አሰልጣኙ በታክቲካዊ ምክንያቶች እዚሁ ሜዳ ላይ ከጥቂት ወራት በፊት ኤንዞ ማሬስካ ግብ ጠባቂው ሮበርት ሳንቼዝ በቀይ ወጣበት። ስለዚህ ሌላ ግብ ጠባቂ ማስገባት ነበረበት። እሱ የግድ ነው። አንድ የአውትፊልድ ተጫዋች ያስወጣል እና ግብ ጠባቂ ያስገባል። ግን ታስታውሽ እንደሆነ በዛው ልክ የማጥቃት ተጫዋቾቹን ደግሞ አስወጥቷል። ለምሳሌ ፔድሮ ኔቶን አስወጥቷል። ተገዶም ቢሆን ጥቂት ቆይቶ ደግሞ ኮል ፓልመርን በቀይ ያስወጥቷል። ከዛ ቆይቶ የቁጥር ፓሪቲ ተፈጠረ። ከማንቸስተር ዩናይትድ ካሰሚሮ በቀይ ወጣ። ግን ቼልሲ የማጥቃት ተጫዋቾቹን በሙሉ አስወጥቶ ስለነበር ክሬቲቭ ተጫዋቾቹን በሙሉ አስወጥቶ ስለነበር ልክ ነው ጎል አስቆጥሯል በትሬቨር ቻሎባ አማካይነት። ግን ከጨዋታው ምንም መውሰድ አልቻለም። አሰልጣኙ በጣም ሪያክቲቭ ነበር። ገና በ4ኛው ደቂቃ ነው እንዲህ አይነት ትልልቅ ውሳኔዎች ወሰኑ። ሞይስ ምን አደረጉ? የቡድናቸው ዋና ተጫዋች ከሚባሉት መካከል አንደኛው 6 ቁጥራቸው በቀይ ወጣ። ስለዚህ ተፈጥሯዊ ዝንባሌው የበለጠ የማጥቃት ተጫዋቾች ከሆኑት ከኢሊማን እንዲያይ ከኬናን ዲዊዝብሪ ሆል ከቴርኖ ባሪ ወይም ከጃክ ግሪሊሽ አንደኛውን ቀይሮ ማስወጣትና የበለጠ የሰራተኝነት ዝንባሌ ያለውን ሌላ አማካይ ማስገባት፣ ሌላ የበለጠ ዲፌንሲቭ ማይንድ ተጫዋች ማስገባት ነው የምትጠብቂው። ያንን አላደረጉም አሰልጣኙ። መጠነኛ የቦታ ሽግሽግ አደረጉ። ዲዊዝብሪ ሆል ወደ ኋላ እንዲመለስ እና ሁለተኛ አማካይ ሆኖ እንዲጫወት አደረጉ። ግን
ኢድሪሳ ጋናጌ በጣም የተለየ ተጫዋች ነው። ያኛው ደንበኛ ቦል ዊነር ነው፣ ኳስ ነጣቂ ነው፣ ሚድፊልድ ዲስትሮየር ነው። ይሄኛው የበለጠ ቴክኒካዊ ተጫዋች ነው። ካልሲዮን ወደ ታች የሚሰበስብ ቴክኒካዊ ተጫዋች ነው። የቅንጡ ተጫዋቾች ምልክት ተደርጎ ይታያል አንዳንድ ጊዜ። እንደዛ አይነት ተጫዋች ነው እና ከጋርነር ጋር አብሮ የተጣመረው እርሱ ከጄምስ ጋርነር ጋር እና አሰልጣኙ ምናልባት ልምድ ጠቅሟቸው ሊሆን ይችላል፣ ፓኒክ አላደረጉም። ግን የሚገርመው ነገር በቀይ ተጫዋች ከወጣ በኋላ ነው ይሄው ተጫዋች የበለጠ የተገደበ የበለጠ ፖዚሽናል የሆነ ኃላፊነት ከተሰጠው በኋላ ጭምር ኤቨርተን በሰነዘራቸው ማጥቃቶች ውስጥ ደግሞ ነበረበት። ሚናው የታሰረ ከመሀል ሜዳ አጋማሽ እንዳታልፍ ተብሎ የተገደበ አልነበረም። ከዚያ ደግሞ መቼስ ኤቨርተን ለምሳሌ በሁለተኛ አጋማሽ 25% የኳስ ቁጥጥር ድርሻ ብቻ ነው የነበረው። ብዙ ኳስ አይዝም። ኤቨርተን እና የሞይስ ቡድኖች በአጠቃላይ የእሳቸው ከዚህ በፊት የነበረው ዌስትሃምም በሁለት ምዕራፎች ያሰለጠኑት የኤቨርተን ቡድንም የኳስ ቁጥጥር ቡድን አልነበረም። አነስተኛ የኳስ ቁጥጥር መጠን ይዞ የሚጫወት ነው። የቡድኑ ዲኤንኤ እንደዛ ነው። ስታይሊሽ ተጫዋቾች ነበሩት። የመጀመሪያ የእሳቸው ቡድን ኤቨርተን ውስጥ ለምሳሌ ሚኬል አርቴታ ነበር፣ ወይም ቲም ካሄል ነበር፣ ወይም ስቲቨን ፒናር ነበር። እንዲህ አይነት ቴክኒካዊ ተጫዋቾች እናያለን ቡድናቸው ውስጥ። ዝም ብሎ የማጥቃት ፍላጎት የሌለው ቡድን አይደለም፣ ግን በአብዛኛው በትራንዚሽን የሚያጠቃ በአነስተኛ ፖሴሽን የሚጫወት በተለይ ወደ ኦልትራፎርድ፣ ወደ ስታንፎርድ ብሪጅ፣ ወደ እንደዚህ አይነት ስቴዲየሞች በሚሄዱበት ጊዜ፣ ወደ ትልልቅ ስቴዲየሞች በሚሄዱበት ጊዜ በተለይ ደግሞ አነስተኛ ኳስ ቁጥጥር ድርሻ መያዝ ላይ የበለጠ ጥብቅ ይሆናል ማለት ነው። ግን ደግሞ ልክ እንደዚህ ስትጫወቺ ፕሬሸር ሪሊቨርስ የሚባሉ ተጫዋቾች አሉ። ብዙ ሰዓት ኳስ አትይዥም፣ ግን ያንን ጫና የሚያሳርፉ ተጫዋቾች ግን ያስፈልጋሉ። ግሪሊሽ ይህንን ማድረግ ይችላል። በጫና ውስጥ በቀላሉ ኳስ የምትቀሚው ተጫዋች አይደለም። ኢሊማን እንዲያየ ለምን ትልልቅ ቡድኖች እንደማያዩት አላቅም። ሼፈልድ ዩናይትድ ወደ ፕሪሚየር ሊግ ራሱን ያመጣው የዛሬ 2 ዓመት እና የሼፈልድ ፋይናንስ አልፈቀደም። ስለዚህ ወደ ማርሴ ሄደ። የተወለደበት ከተማ ነው። እዛ ብዙ አልቆየም፣ ተመልሶ መጣ። እኔ የትልልቅ ቡድኖችን ታለንት ስካውቶች ሁልጊዜ እንዴት ነው እንዲህ አይነት ተጫዋች የማያዩት እላለሁ። በጣም ለእኔ በጣም ድንቅ ተጫዋች ነው ይሄ ተጫዋች። ዴዝብሪ ሆል አለ፣ ባሪ አለ። እነዚህ ሁሉ ተጫዋቾች የኤቨርተን ተጫዋቾች ለረጅም ጊዜ ኳስ የሚቆጣጠር ቡድን ስላልሆነ ከፈለጉ ጨዋታ ያቀዘቅዛሉ፣ ጨዋታ ማቀዝቀዝ ይችላሉ። ጨዋታው መቀዝቀዙ ደግሞ ለኤቨርተን በጣም አስፈላጊ ነው። ዝግ ባለ ፍጥነት እንዲደረግ ማድረግ ይችላሉ። ያንን ያደረጉት ጥፋት እንድትሰሪባቸው ያስገድዳሉ። አሁንም ጨዋታው የመቀዝቀዙ አንድ ማሳያ ነው። ምክንያቱም ጃክ ግሪሊሽ የአጫዋቱ አይነት የግድ ጥፋት እንድትሰሪበት ያደርጋል። ስለዚህ ጨዋታው እንደገና ይቆማል ማለት ነው። እንደገና ኤቨርተን ፋታ ያገኛል ማለት ነው። ይህንን ሁሉም የማጥቃት ተጫዋቾች ያደርጋሉ። ስለዚህ አሰልጣኝ ሞይስ እነዚህን የማጥቃት ተጫዋቾች የተለመደው የአሰልጣኞች ውሳኔ ተጫዋች በቀይ ከወጣባቸው በኋላ በተለይ ልክ እንደዛ በጊዜ በቀይ ከወጣባቸው በኋላ የሚኖረው ሪያክሽን የበለጠ የማጥቃት ተጫዋቾቻቸውን አስወጥቶ የበለጠ የመከላከል ዝንባሌ ያላቸውን ተጫዋቾች ማስገባት ነው። እሳቸው ተቃራኒውን ያደረጉት እና ቡድናቸው ከዛ በኋላ በጣም የሚያስደንቅ መከላከል ነው የነበረው። ግን አንድ መርሳት የሌለብን ነገር አሰልጣኝ ሩበን አሞሪምም ከጨዋታው በኋላ የተናገረው ነገር ምናልባት ሄኖክ እንዲያሰማን እናደርገዋለን። ከጨዋታው መጠናቀቅ በኋላ 11ም ለ11 እያለን 11ም ለ10 እያለን ኤቨርተን ይሻል ነበር የሚል አስተያየት ሰጥቷል። ጨዋታውን የጀመሩበት መንገድም ግሩም ነበር። I think they were the better team with 11 players or 10, and I felt since the first minute that we were not there with the same intensity, so they deserve the win. ማሸነፍ ይገባቸዋል። 11 ለ11ም እያለን ከጨዋታው የመጀመሪያ ደቂቃ ጀምሮ በኋላ በተጫዋች ካነሱም በኋላ ከኛ የተሻሉ ነበሩ። ስለዚህ ማሸነፍ ይገባቸው ነበር የሚል አስተያየት ነው የሰጠው። ግን እንደው የመጀመሪያውን 11 በነበሩበት ጊዜ የነበረውንም ሁኔታ ካየን አሁን ብዙ ጊዜ ትልቁ ርዕስ የማንቸስተር ዩናይትድ መሸነፍ ነው። የማንቸስተር ዩናይትድ በእንደዚህ አይነት ሁኔታ ለረጅም ደቂቃዎች ያ ቁጥር አድቫንቴጅ ኖሮት መሸነፉ ነው ትልቁ ስቶሪ። ከሱ መነሳት ነው የተለመደው ኮንቬንሽናል ክሊሼ የሚባለው። ግን ከኤቨርተን አንዳንድ ጊዜ የሆኑ ክሬዲት የሚገባቸውን ቡድኖች ጥሩ የተጫወቱ ቡድኖችን በትልልቅ ቡድኖች መሸነፍ ድራማዊ ባህሪ የተነሳ እንዘነጋቸዋለን። ኤቨርተን ኦኬ ሂስቶሪካሊ ትንሽ ቡድን አይደለም፣ ትልቅ ታሪክ ያለው ነው። ግን በእኛ ዘመን ዋንጫ ሲያሸንፍ አይተነው አናውቅም። ብዙ ጊዜ እንዲያውም ላለመውረድ የሚጫወት ቡድን ሆኖን የምናውቀው። ግን በመጀመሪያዎቹ 10-15 ደቂቃዎች ከቀይ ካርዱ በፊት የነበረው ታክቲካዊ እቅዳቸውን በሚገባ የሰራ ነው። ምክንያቱም
ማንቸስተር ዩናይትድ ጨዋታውን የጀመረበት መንገድ ጥሩ አልነበርም። በተለይ ቅድም ያልኳቸው ኮንቴክስቶች የሳምንቱ የመጨረሻ ጨዋታዎች 2 ሳምንት ጨዋታ አልተደረገም ነበር። በኦልትራፎርድ ነው ጨዋታው የተደረገው። ያለፉትን 2 ጨዋታዎች ከሜዳ ውጪ ነው የተጫወተው። ደረጃውን በጣም ከፍ ማድረግ የሚችልበት እድል ነበረው፣ ሪል እድል ነበረው እና በዛ አይነት ፐርፐዝ ጨዋታውን እንዲጀምር የምትፈልጊው ማንቸስተር ዩናይትድ ነው ወይም የምትጠብቂው። እኔ እንዲያውም ኃይለኛ የሜንታሊቲ ችግር አለበት ማንቸስተር ዩናይትድ ምልበት አንደኛው ምክንያት ይሄኛው። አሁን እንግዲህ ሰዎች ጋሪ ኔቭል በኮምፕላሰንሲ በዛች በቃ ኤቨርተን እናሸንፋለን በሚል ስሜት ተወጥረው ነበር ተጫዋቾቹ አለ። ማንቸስተር ዩናይትድ ማንም ላይ ኮምፕላሰንት መሆን አይችልም። አሁን ባለፉት ዓመታት በነበረው የክለቡ ታሪክ ከማንም ጋር ትንሽዬ ከነዳጅ መስጫው ላይ ከአክሰለሬተሩ ላይ እግራቸውን ማላላት የሚችሉበት ኮምፕላሰንሲ ሊኖር አይችልም። እንዴት ያለፉትን 2 ጨዋታዎች ከማንቸስተር ዩናይትድ ያለፉት ዓመታት ታሪክ አንጻር እንጂ በቶተናም ሜዳ ሄዶ አቻ መውጣት እኮ ኦኬ መጥፎ ውጤት አይደለም፣ ግን ጥሩ ውጤትም አይደለም። በኖቲንገም ፎረስት ሜዳ አሁን ላለመውረድ ነው እየተጫወተ ያለው በዚህ ውድድር ዘመን። በኖቲንገም ፎረስት ሜዳም ሄዶ አቻ መውጣት እኮ ጥሩ ውጤት አይደለም ከማንቸስተር ዩናይትድ ታሪክ አንጻር። ከቅርብ ጊዜው ታሪክ አንጻር ነው እንጂ ክሬዲትብል ድሮ የሚባለው ደህና በቃ ዋጋ የሚሰጠው አቻ የሚባለው ለመኮፈስ የሚያበቃ ኤቨርተንን ምንም ችግር የለም ለማለት የሚያስችል ከሆነ ጋሪ ኔቭል ስላለው ነው። ጋሪ ኔቭል ግን ያንን ያለበት ምክንያት የመጀመሪያው 12 ደቂቃ 13 ደቂቃም ጤነኛ አልነበረም ሲል ጤነኛ አልነበረም። እኔ ልክ ነው፣ ታክቲካዊ ምክንያቶች አሉ ማንቸስተር ዩናይትድ ጥሩ የማይጫወትባቸው፣ ሲስተማቲክ ምክንያቶች፣ የፎርሜሽን ምክንያቶች አሉ፣ የጨዋታ አፕሮች ምክንያቶች አሉ ምናምን። እነሱ አንድ ጠንካራ ምክንያቶች ቢሆንም እኔ ግን ተጫዋቾቹ አእምሮም ላይ የግሪምስቢ ጨዋታ ላይ አንስቼው በማንቸስተር ዩናይትድ በፈለገው ፎርሜሽን ይጫወት፣ ሰምተን በማናውቀው የፎርሜሽን አይነትም ይጫወት፣ ግሪምስቢን ማሸነፍ አለብሽ በምንም ሁኔታ። ያንን አይነት ጨዋታ በሲስተም አላብራራውም። የትላንትናውንም አይነት ጨዋታ ለ80 ደቂቃ በ10 ተጫዋች የተጫወተን ቡድን ከዚህ በተሻለ ፋይት አለማሸነፍም ከሜንታሊቲ ጋር የሚገናኝ ነው፣ የአቲቲዩድ ጉዳይ ነው። በቀላሉ አሰልጣኝ ላይ ሁሌ እጅ መጠቆም ቀላል ነገር ነው፣ ግን እንዲህ አይነት በተለይ ልዩ ባህሪ ያላቸው ሽንፈቶችን ሳይ የተጫዋቾች ወይ ማንቸስተር ዩናይትድ ውስጥ ያለው ካልቸር ይሁን ተጫዋቾቹ ራሳቸው ያላቸው አቲቲዩድ ትክክል አይደለም። እሱን ነው የሚያሳየኝ። ኤቨርተን ጥሩ ነበር የጀመረው። እኔ አንደኛ ታክቲካዊ ምክንያትም አለው። አሰልጣኝ ሞይስ ትላንትና ጨዋታው እንደተጀመረ ኤቨርተን ለወትሮ ከሚያደርገው በተለየ ሁኔታ ፕሬስ በማድረግ ነው የጀመረው። በሀይ ዲፌንሲቭ ብሎክ እና በሀይ ፕሬሸር ነው ጨዋታው ነው የጀመረው። አሁን ይሄ ያላቸውን ጥንካሬና የማንቸስተር ዩናይትድን ከፊት ያሉትን ተጫዋቾች ካራክተሪስቲክስ ከግምት ያስገባ ነው። ሼሽኮ የለም እና አሁን ትላንትና ሴነ ሎመንስን ግብ ጠባቂው ነው ፕሬስ በማድረግ የጀመሩት። ስለዚህ ግብ ጠባቂው ድሮም ቢሆን ብዙ ረጅም ኳስ ይጫወታል። ከዚህ ፊት አንስቼዋለሁ። ሁለተኛ ኳስ የማሸነፍ ፍላጎት ስላለ እና ማንቸስተር ዩናይትድ በፕሪሚየር ሊግ ሁለተኛ ኳሶች በማሸነፍ አንደኛ ስለሆነ እና በነዛ አጋጣሚዎች ብዙ ጎሎች ስለሚያስቆጥር አደጋም ስለሚፈጥር ግብ ጠባቂው ረጅም ኳስ ይጫወታል። ትላንትና ከወትሮ በተለየ ሁኔታ ቢልድ እንዲያደርግ ነው የምትጠብቂው ከኋላ። ኤቨርተንን የምንገምተው የበለጠ በሚድ ብሎክ ወይ በሎ ብሎክ እና ብዙ ፕሬስ በማያደርግ አጫወት ይመጣል ብለሽ ነው። የመጀመሪያ 12 ደቂቃ ለእኔ ለምሳሌ ሰርፕራይዝ ነው። እንዴት አይነት ኢንቴንሽን ነው አልኩኝ። ለምን ማንቸስተር ዩናይትድን ፕሬስ አደረጉና ግብ ጠባቂው ረጃጅም ኳስ መጠቀም ጀመረ። ተገዶ ነው ግን በእቅድ አልነበረም። በሌሎቹ ጨዋታዎች በእቅድ ነው የነበረው። አሁን ኤቨርተን ምን አይነት አድቫንቴጅ አለው? ማነው የማንቸስተር ዩናይትድ አጥቂ? ዮሹዋ ዚርክዜ። ዮሹዋ ዚርክዜ ከጄምስ ታርኮቭስኪ ና ከማይክል ኪን ረጃጅም ኳሶችን አያሸንፍም። እነሱ የበለጠ ረጃጅም ናቸው፣ የበለጠ ዶሚናንት ናቸው በአየር ላይ። ስለዚህ ረጅም ኳስ ሲጫወት ማንቸስተር ዩናይትድ ለኤቨርተን አድቫንቴጅ ነው። እንደ ሌሎቹ ጨዋታዎች የመጀመሪያ ኳስ፣ ሁለተኛ ኳስ እንደዚህ አታሸንፊም፣ ወይም በሌሎቹ ጨዋታዎች መጠን እንደምታሸንፊው ብዙ የኤሪያል ባትልስ የሚባሉትን የአየር ላይ ፍልሚያዎችን አታሸንፊም። ስለዚህ የመጀመሪያዎቹ 12 ደቂቃዎችም ላይ ደህና የነበሩበት አንደኛው ምክንያት በስሜት ብቻ ሳይሆን በታክቲካዊ ምክንያቶችም አሰልጣኙ በመረጡት የጨዋታ አቀራረብ ምክንያትም ነው የነበረው። በቀይ የወጡበት ኢንሲደንት ኢድሪሳ ጋናጌ በቀይ የወጣበት ኢንሲደንት እኔ እንዴት እንደሚታይ አላቅም። እንዴት እንደሚታይ አላቅም የምልበት ምክንያት ባይ ደ ሌተር ኦፍ ደ ሎ አርቢትሩ ትክክለኛውን ውሳኔ ነው የወሰኑት።
ፒጂኤም ወይልም ከዛ በኋላ ለምን ተጫዋቹ በቀዩ እንደወጣ ማብራሪያ ሰጥቷል። ከማንቸስተር ዩናይትድ ጋር የሚገናኝ አይደለም። ይሄ ከማንቸስተር ዩናይትድ ጋር የሚገናኝ አይደለም፣ ከአቲቲዩድ ጋር ግን የሚገናኝ ነው። እንዲሁ የሚወገዝ ነው። በጠቅላላው ሲታይ እንዲሁ የሚብጠለጠል። አሰልጣኝ ሩበን አሞሪም ከጨዋታው በኋላ ግን ያለው ተጫዋቾች እንደዚህ ቢደባደቡ ደስ ይለኝ ነበር ነው። ለምንድነው ተጫዋቾች የሚጣሉት ሜዳ ውስጥ? እኔ የበዛ ማግሬሽን አሁን ከግሮብላርና ከመክማነመን ጋር ከቦየርና ከዳየር ጋር ወይ ከአንዲ ግሪፊንና ከሪካርዶ ፎለር ጋር የሚመሳሰል አይደለም። አንዳንዶቹ የወጣላቸው ድብድቦች ናቸው እና ይሄ ያው ጥፊ ያለው። ስለዚህ ተጫዋቹ ትላንትና በቀይ መውጣቱ ብቻ ሳይሆን ተጨማሪ 3 ጨዋታዎች ይቀጣል። ስለዚህ ቫዮለንት ኮንዳክት ተብሎ ማንም ላይ ያደርገው የኤቨርተን ተጫዋች ላይ ያደረገው የማንቸስተር ዩናይትድ ተጫዋች ላይ ያደረገው ልዩነት አይመጣም። ስለዚህ አርቢትሩ ህጉን ነው የተገበሩት። ግን ግድ የሚላቸው ተጫዋቾች ባህሪም ነው። ግን አስታውሳለሁ የሊግ ካፕ ፍጻሜ ሲደረግ ታስታውሻለሽ 2023 ብሩኖ ፈርናንዴስና ካሰሚሮ ጭቅጭቅ የሚመስል በጣም ኢንቴንስ ውይይት ሲያደርጉ አየናቸው እና እንዲህ አይነቱ አቲቲዩድ ነሰሰርሊ መጥፎ ነው ማለት አይደለም። አንዳንድ ጊዜ መስመሩን አለፈ ነገሩ እንጂ ወይ ሌላ ጉዳይ ካላቸው አላቅም ተጫዋቾቹ። አሁን ደግሞ በማሸነፋቸው ምክንያት ለኤቨርተን ትልቅ አጀንዳ ላይሆን ይችላል። ተሸንፎ ቢሆን ኖሮ በሰፊ ውጤት በተለይ ኢድሪሳ ጋናጌ እኔ በቃ ምህረት አልባ በሆነ ሁኔታ በአሰልጣኙም በጓደኞቹም በኤቨርተን ደጋፊዎችም በሚዲያውም ሊጠለጠል ይችል ነበር። እኔ ግን ማንቸስተር ዩናይትድ ላይ የማላዩን ፋይት ግን በኤቨርተን ተጫዋቾች አይቻለሁ። ይሄ አንደኛው ማሳያ ነው። በጠቅላላው ፖዚቲቭ አይደለም፣ ቫዮለንስ ነው። ግን ያ ፋይት ግን ነበር። ሌላ የግል አጀንዳ የውርስ ጉዳይ ምናምን የለባቸውም ተጫዋቾቹ። ያለባቸው ለምን ኢድሪሳ ጋናጌ ኳሱ ተበላሸበት፣ ፓስ ለማድረግ ሞከረ። ለማይክል ኪን ነው ለመጫወት የሞከረው። ማይክል ኪን ግን ኳሱን ለመቀበል አልተጠቀመም፣ ደስተኛ አልሆነም። ብሩኖ ፈርናንዴዝ ያንን ሙከራ ከዛ አንግል አደረገ እና በጣም በቁጣ የጮኸ ቫዮለንት በሆነ ሁኔታ መጣ ወደሱ። ማይክል ኪን በጥቂት መቆጠብ ለማስረዳት ሞከረ፣ ግን የዛ ተጫዋች ንዴታ እሱን ማንዳደረው መሳይ ገፈተረው። ሲገፈተረው ያኛው ተጫዋች በጥፊ አጮለው ነገር እና በቀይ ወጣ። ኦፍ ኮርስ ግን ከዩናይትድ ተጫዋቾች ፋይት ይሻል ነበር ነው የምለው እኔ። ለዚህ ነው አሞሪም የማንቸስተር ዩናይትድ ተጫዋቾች እርስ በርሳቸው እንዲጣሉ ፈልጎ አይመስለኝም ያንን ያለው። ግን ፋይት ነበር እና እኔ ደግሞ ያ ደግሞ አስፈላጊ ነገር ነው። እግር ኳስ ቴክኒካዊ፣ ታክቲካዊ፣ ስነ ልቦናዊ ሌሎች ምክንያቶች አሉት። ግን ፋይትም በጣም ወሳኝ ነገር ነው። አሁን ያልኩት ረሃብ እድል አለን፣ ይህን ጨዋታ ካሸነፍን ወደ ቶፕ 4 ለመጠጋት እድል አለን አይነት አቲቲዩድ ነው የምትጠበቂው ከማንቸስተር ዩናይትድ ተጫዋቾች። ከዛ ደግሞ የቅንጦት ከሚባሉ ተጫዋቾችም ሌግዠሪ ተጫዋቾች ከሚባሉትም ከነ ግሪሊሽም ከነ ሆልም ከዲዮዝቢ ሆልም ከሌሎቹም የማጥቃት ተጫዋቾች ለምሳሌ ቲየርኖ ባሪ የሚባለው ተጫዋች በዚህ ውድድር ዘመን አንድ ተጫዋች ይህን ያህል አየር ላይ ኳስ አሸንፎ አያውቅም። ምንድነው ኤቨርተን የሚያደርገው? ከኋላ የተጫወተ ሊወጣ አይችልም። በ10 ተጫዋች ነው የሚጫወተው። ዶትሮም ቦል ዶሚናንት ቡድን አይደለም። በተለይ ትላንት ደግሞ ሊሆን አይችልም። ስለዚህ ፒክፎርድ ይጠልዛሉ፣ ተከላካዮቹ ይጠልዛሉ። ከፊት ያለው አጥቂ ትላንትና በዚህ ውድድር ዘመን በፕሪሚየር ሊግ አንድ ተጫዋች ይህን ያህል አየር ላይ ኳስ አሸንፎ አያውቅም። ከ23ቱ 14ቱን አሸንፏል። ጥሩ ተጫዋች እኮ አይደለም ቴክኒካሊ ካየሽ፣ አንድም ጎል አላስቆጠረም። እሱም ቤቶ ሁለቱ በድምር በ22 ጨዋታ አንድ ጎል ነው ያስቆጠሩት። እያንዳንዳቸው የተጫወቱበትን ጨዋታ ነጣጥለሽ ካየሽ ግን ፋይት ነበር ትላንትና። ግሪሊሽ ብዙ ጊዜ ያው በጣም ጠንካራ ሰራተኛ ነው፣ እንደ ቴክኒካል ተጫዋችነቱ አይደለም፣ ግን ከሌላውም ጊዜ የበለጠ በጣም ትጉ ነበር። ትራክ ባክ በማድረግ ይሁን እንደዚህ ከዛ ጨዋቱ ደግሞ ብዙ ጥፋት እንዲሰራበት ያደርጋል። ጨዋታውን ኤቨርተን በሚፈልገው ፔስ እንዲደረግ ማንቸስተር ዩናይትድ ያንን ሪትም እንዳያገኝ ማድረግ የሚችል ነው። አሁን 3ቱ ተጫዋቾች እንዲያዬ ግሪሊሽ እና ጆዝብሪ ሆል 7 ጥፋት ተሰርቶባቸዋል ትላንት። አሁን ይሄ ድሮዊንግ ፋውልስ ይባላል፣ ጥፋት እንዲሰራብሽ ማድረግ ማለት ነው። እና ለኤቨርተን በጣም ረጅም ጊዜ በጫና እያሳለፈ ለነበረው ቡድን ደግሞ ይሄ ፕሬሸር ሪሊቨር። ስለዚህ ግሩም ነው። ለኤቨርተን ብዙ ክሬዲት መስጠት ፈልጋለሁ ዛሬ እና እስከ መጨረሻው የተከላከሉበትን መንገድ፣ ሁለቱ ተከላካዮች የነበራቸው ዲሲፕሊን፣ ግብ ጠባቂያቸው 6 ሙከራ አድነዋል። በተለይ አንደኛው ሙከራ በጣም ግሩም ነበር። የጆሹዋ ዚርክዜን ሙከራ ያዳነበት መንገድ
እና የኤቨርተን ተጫዋቾች ላይ ያየሁት አይነት አቲቲዩድ ማንቸስተር ዩናይትድ ላይ እኔ በእኔ በኩል እንደሚጠበቀው አላየሁም። ለዚህ ነው አሰልጣኙ ቀይ ካርዱ ነው ልዩነት ያመጣው ምናምን እንዳይባል 11 ለ11 እያለን ኤቨርተን የተሻለ ቡድን ነበር የሚል አስተያየት የሰጠው። እኔ በዚህ አስተያየት እስማማለሁ፣ አሰልጣኙ በሰጠው አስተያየት እስማማለሁ። እና መጨረሻ ላይ ተጮኋል የማንቸስተር ዩናይትድ ተጫዋቾች ላይ ቅሬታ ነበር በደጋፊዎች በኩል። ኦፍ ኮርስ ቅሬታ ይኖራል። ሞይስ ለመጀመሪያ ጊዜ እዚህ ስቴዲየም ላይ መጥተው አሸንፈዋል እና በእኔ አስተያየት ሩበን አሞሪም አሰልጣኝነት ትላንትና አመት ሆኖ ማንቸስተር ዩናይትድ የመጀመሪያ ጨዋታውን ካደረገ ከኤፕስዊች ጋር የነበረ ጨዋታ ነው። ብዙ ለውጥ አለ። ባለፈው የውድድር ዘመን ከኤፕስዊች ጋር በፖርትማን ሮድ ከተጫወተው 11 ብዙ ለውጥ አለ ማለት በጉዳት ምክንያት ያልተሰለፉትን ሼሽኮን ማቴዎስ ኩኛን ምናምንም ጭምር ትቼ ከዛ 11 ይሄኛው ከግማሽ በላይ ተለውጧል። አዳዲስ ፊቶች አሉበት። የነበሩትም ተጫዋቾች በአዳዲስ ሚና ይጫወታሉ። ግን ከመጥፎቹ የአሰልጣኙ ፐርፎርማንሶች የአሰልጣኙ ቡድን በዚህ አሰልጣኝ ስር የነበሩ ፐርፎርማንሶች አንደኛው ይመስለኛል። አሰልጣኙ ጉዳዩ ውጤትም አይደለም ማለት ማሸነፍ ያስፈልገናል ኦፍኮርስ፣ ግን በጨዋታ ውስጥ ይሰማኝ የነበረው ስሜት ነው የበለጠ የሚያሳስበኝ ብሎ በአሰልጣኝ ውስጥ በጨዋታ ውስጥ ይሰማኝ የነበረው ስሜት ብሏል። እኔ አንዳንዱ ቅድም ካነሳኋቸው የእንግሊዝ ሚዲያ ብዙ የማንሳት ይወዳል ኢሞሽን የምናምን ጉዳይ፣ ግን ቀላል ኤሌመንት አይመስለኝም እሱ። በቂ የመፋለም ፍላጎት ማጣት ለማንቸስተር ዩናይትድ አንድ ተጫዋች እየተጫወተ ከባድ ነው ማለት የዓለም 98-99% እግር ኳስ የሚጫወት ተጫዋች ማለት ነው። 2 ወይ 1% ተጫዋች ነው ለማንቸስተር ዩናይትድ የመጫወት እድል አይሮ ነው ስንት ፐርሰንቱ እንደሚያገኝ የብዙ ሰው ህልም ነው። ሰው የመፋለም ገት ያስፈልጋል። አንዳንዴ እንትን ኖርማላይዝ ታደርጊዋለች ለማንቸስተር ዩናይትድ መጫወት ነው ለአንድ ግዙፍ ክለብ መጫወት እና ሁሌ እዛ ሁኔታ ላይ ስትሆኚ ያንን ኃላፊነት አትረጁ መሰለኝ። ለማንቸስተር ዩናይትድ የመጫወትን ኃላፊነት አለመረዳትም ነው የሚመስለኝ። ለዚህ ነው አቲቲዩድ ላይ የበለጠ ያተኮርኩት። እሺ፣ ግን የጨዋታ ጉዳይን በተመለከተ ግን እኔ ሲሸነፍ ስለ ሲስተም ማንሳት ስለ ፎርሜሽን ማንሳት ሲያሸንፍ አንደኛ ትንሽ ነው ያሸነፈው ማንቸስተር ዩናይትድ በጠቅላላው ከአሰልጣኙ ከመጣበት ጊዜ ጀምሮ ሲያሸንፍም ስለ ሲስተም ነው። ሲስተሙ ሰርቷል ብለሽ ታነሳለሽ። አሰልጣኙ ስለሚል ነው ይሄን ስናሸንፍ ማንም ሰው ስለ ሲስተም ስለ ፎርሜሽን ስለምን አያወራም ብሏል። እናወራለን ኦፍ ኮርስ ይወራል። ከስንት አንዴ ይሰራል። ሲስተሙ ሲሰራ እናነሳለን። ያን በሚዲያው የሚያነሳ ይመስለኛል፣ ሰው የሚያነሳ ይመስለኛል። ግን ደግሞ ሲስተሙ በሽንፈቱ ጊዜ የበለጠ ጎልቶ ይታያል። እኔ ሲስተም ብቻ አይደለም፣ ለምሳሌ የአድቬንቸርም ጉዳይ ነው። ለምሳሌ ኤቨርተን ነው ኦልድ ትራፎርድ ላይ የምትገጥሚው። ሞይስ ትላንት 4 ተከላካይ ነበራቸው። 4 ተከላካይ፣ 2 አማካይ፣ 4 የማጥቃት ተጫዋች ነበራቸው። 2 አማካይ፣ 4 ተከላካይ፣ 4 የማጥቃት ተጫዋች ነበራቸው። 4ቱ ቅድም ያጠቀስኳቸው የበለጠ የሌግዠሪ ተጫዋቾች ቢሆኑም ግን ጠንክረውም ሲሰሩ ነበር ያልኳቸው ግሪሊሽ፣ ዴዝብሪ ሆል፣ ኢሊማን እንዲያይ እና አጥቂው ቴርኖ ባሪ 4ቱም የማጥቃት ተጫዋቾች ናቸው። አውት ኤንድ አውት የማጥቃት ተጫዋቾች። ማንቸስተር ዩናይትድ 3 አውት ኤንድ አውት የማጥቃት ተጫዋች የሚጠቀሙ። አሁን ይህንን መረዳት አልችልም። ባክ ፋይፉ ደንበኛ ባክ ፋይፍ ነው፣ ዲፌንሲቭ ባክ ፋይፍ ነው። ማዝራዊ በቀኝ በኩል፣ ፓትሪክ ዶርጉ በግራ በኩል፣ ከዛ 3 የመሀል ተከላካይ የሚጠቀም። አሁን ይህንን እኔ መረዳት አልችልም። ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ነው የሚጫወተው እና የበለጠ አታኪንግ ሴንስ እንዲኖረው ፈልግ ሲስተሙንም ይሁን በፈለገው ሲስተም ይጫወት። ይህንን ግን መገንዘብ በጣም ያስቸግራል። ያው ብሩኖ ጠለቅ ያለ ሚና ነው የሚይዘው እንደምታውቂው። በዚህኛው የውድድር ዘመን የተሰጠው ኃላፊነት እንደዚያ ነው። የማጥቃት ነጻነት የለውም ማለት ባይሆንም ግን እንደ ድሮ 10 አይደለም ወይ 8 አይደለም። ስለዚህ ከካሰሚሮ ጋር የሚድፊልድ ቤዝ ላይ ነው ያለው። ከዛ በስተቀር ያሉት 3 የማጥቃት ተጫዋቾች እምቦሞ፣ አማድ እና ዚርክዜ ናቸው። ከዛ በኋላ ለውጥ አድርጓል። አዎ ለውጥ አድርጓል አሰልጣኙ በሁለተኛው አጋማሽ። እኔ 30ኛው ደቂቃ ላይ ነበር ለውጥ መደረግ ነበረበት ምለው። ኤቨርተን ከዛ በኋላ እንዴት እንደሚጫወት ለማንም ሰው ግልጽ ነበር። አይደለም ጎል አስቆጥሮ ጎል ሳያስቆጥርም ከዛ በኋላ እንደዛ ነበር ኤቨርተን የሚጫወተው። ማንንም ሰው ሊያስገርም አይገባም። አይ ቲንክ ናቹራል ነው ኤቨርተን እንደዛ ማድረጉ ተገቢም ነው በጨዋታው ላይ ከነበረው ሁኔታ አንጻር። ግን ሲጀመርም ለኔ
ሲጀመርም ኤቨርተንን ከሆነ ኦልትራፎርድ ላይ የምትገጥሚው እኔ በትንሹ 5 አታኪንግ ተጫዋች እንድትጠቀም ይጠብቃሉ። ማንቸስተር ዩናይትድ በኦልትራፎርድ ለቻምፒየንስ ሊግ ቦታ ገና ቢሆንም ሲዝኑ አንደኛው ችግር እዚህ ጋር ይመስለኛል። እኔ ፓትሪክ ማዝራዊን ምንም ያህል ጥሩ ተጫዋች ቢሆንም ዶርጉ 3 ሴንተር ሃፍ እሱ ብዙም አይገባኝም። እኔ የአሰልጣኙ ምርጫ ኔጌቲቪቲ ያለው የተጫዋቾቹ ፕሮፋይል ማለት አሁን ይሄ ባክ 5 ነው ባክ 3 ነው እንደዚህ ነው ቢልድ የሚያደርጉት ምናምን እንቶ ተጫዋቾቹን ካራክተሪስቲክስ ካየሽ ሲስተሙን ዲፋይን ያደርገዋል። 3 የመሀል ተከላካዮችና የበለጠ የማጥቃት ዝንባሌ ያላቸው 2 ዊንግ ባኮች ከተጠቀምሽ ሲስተሙ ምንም ይሁን አታኪንግ ነው የማጥቃት ነው የሚሆነው። ግን ያንኑ ተመሳሳይ ሲስተም ቅድሚያ ለመከላከል የሆኑ ተጫዋቾችን የምትጠቀሚ ከሆነ ደግሞ የበለጠ ዲፌንሲቭ ነው የሚሆነው። ስለዚህ ኤቨርተን የፈለገ ሪትሪት ቢያደርግ እዛ ቦታ ላይ የምታገኙ ማዝራዊና ዶርጉን ከሆነ ጎል ለማስቆጠር ያለሽ እድል በጣም አነስተኛ ነው። እነዚህ ተጫዋቾች ክሬቲቭ ተጫዋቾች አይደሉም። ሁለተኛው አጋማሽ ላይ ዶርጉ ሲወጣ ዳሎ የሚገባ ከሆነ ደግሞ አትሊስት ዶርጉ የግራግር ተጫዋች ነው። ስለዚህ የሆነ አንግል ይሰጥሻል ጥሩ ባይሆን እንኳን አውትፑቱ። ዳሎ ደግሞ ሲሆን እዛ ቦታ ላይ ማንም ይሁን ግን ክሬቲቭ ተጫዋች ነው መጫወት ያለበት 75% ኳስ ቢያስሽበት ጨዋታ እንጂ ቴክኒካል ችሎታ ውስን የሆነው ተጫዋች አይመስለኝም እዛ ቦታ ላይ መጫወት ያለበት ብሩኖ ይሁን ማንም ብቻ። አሁን ይሄም ልክ አይመስለኝም ከለውጦቹ በኋላ ኢቭን ከዛ ምንድን ነው የሚያደርገው ዩናይትድ ብዙ ክሮስ ያደርጋል። ትናንት ብዙ ክሮስ ያደርግ ነበር፣ እሱም ትክክል አልነበረም። ሼሽኮ ወይ ሌላ ጊዜ እንደ ኦግዚለሪ አጥቂ ሲጫወት የምናየው ና ትልልቅ ጎሎች የሚያስቆጥረው ሃሪ መጓየር የሉም። ስለዚህ ለማን ክሮስ ታደርገዋለሽ አላቅም። ክሮስ ግን የመጨነቅም ምልክት ነው። ደሊት ከጨዋታው በኋላ ያለው እሱን ብዙ ሞክረናል፣ ግን ጥራት ያለው የጎል እድል አልፈጠርንም አለ ራሱ በጨዋታው መጠናቀቅ በኋላ እና ስለዚህ ሲጀመር እንቶ ፎርሜሽኑ እንደዚህ ነው የሚለው ብዙ ጊዜ የተወራ ጉዳይ ስለሆነ አዲስ አጀንዳ አላረገው። ግን ኢቭን በዛ ሲስተም ውስጥ የምትመርጪው ተጫዋች አይነት በጣም ወሳኝ ነው እና ትላንት ለእኔ ጥርት ያለ በቃ ይሄ ሊሳት አይገባውም የሚባል የጎል እድል በበቂ ሁኔታ አልፈጠርም። 25 ሙከራ አድርጓል። ልክ ነው፣ ብዙ ነው በቁጥር ካየሽ 6 ነው ኢላማውን የጠበቀው ሙከራ 1.3 ነው ኤክስጂዩ ከፍተኛ ሁሉም ከፍተኛ አይደሉም። ሙከራው በቮሊዩም ከፍተኛ ነው፣ ግን በክሊር ከት የሚባል ንጹህ የሚባል የጎል እድል አልተፈጠረም። ሌላው ችግር ግን ማንቸስተር ዩናይትድ አሰልጣኝ አሞሪምን ከቀጠረ በኋላ በተለይ በዚህ የውድድር ዘመን ልክ ቴንሃግ በሁለተኛ ሲዝናቸው እንዳደረጉት መሻሻሉ ቢኖርም ፍርሃቱ ምንድን ነው መሰለሽ 18 ጎል ተቆጥሮበታል ማንቸስተር ዩናይትድ። አንድ ክሊን ሺት ነው የጠበቀው በዚህ የውድድር ዘመን በ12 ጨዋታ አንድ ብቻ ከሰንደርላንድ ጋር 2-0 ያሸነፉበት ጨዋታ። በተቀሩት ጨዋታዎች 19ኛ ጎል ነው እንጂ ትላንት የተቆጠረበት ዩናይትድ። አሁን እዚህ ይሄ ምን አይነት ባህሪ ይኖራል? ዩናይትድ ጎሎች ያስቆጥራል፣ ያስቆጠረም ነው። በፕሪሚየር ሊግ ጎሎች በርከት ያሉ ጎሎች አስቆጥሯል። በተለይ ባለፉት አመታት አምና 44 ስለሆነ ያስቆጠረው ካለፉት አመታት ጋር ካነጻጸረው በጣም ተሻሽሏል ጎል በማስቆጠር። ግን ጎል የሚያስቆጥሩበት ሩት ግን ጨዋታ ለመቆጣጠር የሚያስችል አይደለም። የበለጠ በኬኦስ የበለጠ ሁለተኛ ኳስ በማሸነፍ በጣም ዳይሬክት በመሆን በረጃጅም ኳስ የሚፈጠሩ የጎል እድሎች ናቸው እና በነዛ ጎሎች አግኝቷል ማንቸስተር ዩናይትድ ጎሎች አግኝቷል። ስለዚህ ያንን በመጠኑ አሻሽሎታል። ግን ለእኔ ችግሩ ማንቸስተር ዩናይትድ ለቁጥጥር ተብሎ የተሰራ ቡድን አይደለም፣ ለኮንትሮል ተብሎ የተሰራ ቡድን አይደለም። አሞሪም ራሱ ሲመጣ መጀመሪያ ያለው ነገር ትዝ ይለኛል። የመጀመሪያዎቹን 3-4 ጨዋታዎች ካሰለጠነ በኋላ አሁን እንኳ ካያችሁ የጎል እድል የምንፈጥረው በትራንዚሽን ነው አለ። በትራንዚሽን ብቻ ነው የጎል እድል የምንፈጥረው ራሱ አለ እና ለምን ይህንን አለ? ሀቢት ነው። ዩናይትድ ባለፉት 10-12 ዓመታት ብዙ ጊዜ የጎል እድል የሚፈጥረው በመልሶ ማጥቃት ስለሆነ ፓተርን ባለው ማጥቃት ሰስቴንድ በሆነ ማጥቃት የጎል እድል አንፈጥርም። እሱን ማሻሻል የምፈልገው ነው ያለ። የማንቸስተር ዩናይትድ የማጥቃት ፓተርን ብዙ ፓሶች በመስራት እግር ኳስ የበለጠ ቀጥተኛ እንደሆነ እየተገነዘብኩ በእንደዚህ አይነት መንገድ አይደለም። ስለዚህ ጎል ያስቆጥራል፣ በዛው ልክ ብዙ ጎል ይቆጠርበታል። አንድ ክሊንሺት አነስተኛ ነው በጣም። ሁለተኛ ቡድኑ ለዚህ የተሰራ እንዳልሆነ የምታውቂው አሁን አሰልጣኙ አንድ በጣም ጠቃሚ ነጥብ ያነሳው የኔ ችግር ነው በቃ ያላስረዳኋቸው ማለት ነው።
ለምሳሌ የአንድ ተጫዋች ቁጥር ትርፍ ቁጥር አላቸው አይደለም። እኔ እንደሚገባኝ በአንድ ተጫዋች አንሶ የሚጫወትን ቡድን ቶሎ ቶሎ ኳስ ሙቭ በማድረግ ነው በመስመር መሀል የጎል እድል መፍጠር የምትችሉ። በጣም ስሎ በጣም ቀስ ያለ ፖሴሽን የነበረ አሁን ካሰሚሮ፣ ብሩኖ፣ ማታያስ ደሊት፣ ምቤሞ ወይ ሌሎች ተጫዋቾች በኋላ ተቀይሮ የገባው ማውንት ትልልቅ ተጫዋቾች ናቸው እነዚህ። እና አሰልጣኙ ምን አለ፣ ስለ ጌም ሲቹዌሽን ማሰብ አለብን። ለምሳሌ እኛ በ10 ተጫዋች እየተጫወትን ቢሆን ምን ማድረግ እንዳለብን የግድ አሰልጣኙ መናገር የለበትም። የታው ጊቭን ነው። እኛ በቁጥር ብልጫ ወስደን የምንጫወት ከሆነም ተጫዋቾቹ ይህን መረዳት አለበት። እንግዲህ ይህንን በደንብ ማስረዳት አልቻልኩም ማለት ነው። አሁን እዛ በጨዋታ ውስጥ አሰልጣኝ ለውጥ አላደረገም። ሁሉንም ተጫዋቾች ሰብስቦ ማናገር የሚችልበት እድል አልነበረውም። ነገር ግን ተጫዋቾቹ ራሳቸው ሜዳ ውስጥ ኮች እንዲያደርጉ ትጠብቂያለሽ ራሳቸው እና ያንንም ሜንታል ሺፍት አላየሁም። እንዲያውም ቶሎ ረፍትም ሰዓት ላይ መጠበቅ አልነበረበትም ነው የምለው። እየተመራም ስለነበር ያው ድራማ ይሆናል ከረፍት ቀድሞ ስትቀይሪ። ግን እንደ ቡድን ማንቸስተር ዩናይትድ አሰልጣኝ አሞሪምን ከቀጠረበት ጊዜ ጀምሮ ትላንትና 39ኛ የፕሪሚየር ሊግ ጨዋታውን ያደረገው እና የሚገርም ነገር ግን አለው። በሰስቴንድ በሆነ ሁኔታ ምንድነው ሰስቴንድ በሆነ ማጥቃት ይሄ 10 ፓስ 12 ፓስ 15 ፓስ 18 ፓስ እያደረግሽ የጎል እድል መፍጠር በትዕግስት እየተጫወተ የጎል እድል መፍጠር ቡድኑ በጣም እንደሚቸግረው ጨዋታዎችን ለማሸነፍ በጣም እንደሚቸግረው የምታውቂው ከነዚህ 39 ጨዋታዎች ኦልሞስት 40 ከ39 ጨዋታዎች ማንቸስተር ዩናይትድ በ25ቱ ከባላጋራ ቡድን የበለጠ የኳስ ቁጥጥር ድርሻ ነበረው። ትላንትና በሁለተኛ አጋማሽ 76% የኳስ ቁጥጥር ድርሻ እኔ ነበር። ከ39 በ25ቱ የትላንትና አይነት በጣም እንደዚህ ከፍተኛ ላይሆን ይችላል፣ ግን የቁጥር ብልጫ የነበረበት ወይም የፖሴሽን ብልጫ የነበረበት ነው። የማንቸስተር ዩናይትድ በእነዚህ ጨዋታዎች ያለ ሪከርድ በጨዋታ በአማካይ ከ3.0.79 ነው የሚያገኙ፣ ከአንድም በጣም ያነሰ ነው የሚያገኙ። የፖሴሽን ብልጫ የባላጋራ ቡድን ላይ በሚወስድበት ጊዜ ትልልቅ ጨዋታ ላይ ደህና የሚጫወተው ለዚህ ነው። ትልልቅ ጨዋታ ላይ ኳስ እንድትቆጣጠር አትገደጂም። ከማንቸስተር ሲቲ ጋር ኤቲሃድ ላይ ወይ ኦልትራፎርድም ላይ ኢቭን ከሊቨርፑል ጋር አንፊልድ ላይ ከቼልሲ ጋር ወይም ከአርሰናል ጋር ከሌሎቹ ቡድኖች ጋር ስትጫወቺ ኳስ ቁጥጥር ማንዳቶሪ አይደለም። ግን እነዛ ቡድኖች 5 ወይ ምናምን ናቸው። ከተቀሩት ቡድኖች ጋር ግን የባላጋራ ቡድን ራሱ ኳሱን ይተውልሻል። ከዛ ምን ታደርጊያለሽ? ከኳስ ጋር ነው ጥያቄው። ማንቸስተር ዩናይትድ ከኳስ ጋር ምን እንደሚያደርግ በበቂ ሁኔታ እንደዛ አይነት ዶሚናንስ እንዲኖረው ሆኖ አልተሰራም። ስለዚህ 0.79 ነው በየጨዋታው የሚያገኘው። እሺ ከባላጋራ ቡድን ያነሰ የኳስ ቁጥጥር ብልጫ በነበረው ጊዜ ግን 1.73 በአማካይ ከ3 ነጥብ ያገኛል። እሱ ነው ትልቁ ጥያቄ። የትላንትናው አይነት ጨዋታ ላይ ከፖሴሽን ጋር ያለ ችግር ነው። አንድ የፕሪሚየር ሊግ ዌብሳይት ላይ ሳይ ማንቸስተር ዩናይትድ ከ50% በላይ ኳስ በተቆጣጠረባቸው ወይም ከባላጋራ ቡድን የበለጠ ኳስ በያዘ ከ50% በላይ ማለት ያኛው ቡድን ከ50% በታች ማለት ነው። ከነዚህ ጨዋታዎች ከ24ቱ ጨዋታዎች 5 ጨዋታ ነው ያሸነፈው። 5 ከ50% በታች ኳስ የያዘባቸው ጨዋታዎች ከ15ቱ ግን 7ቱን አሸንፏል። ኦልሞስት ግማሽ እና ያኛው ግን ስንት ማለት ነው? ልዩነቱ በጣም ሰፊ ነው። ከነዛ 24 ጨዋታዎች 50% እና ከዛ በላይ ፖሴሽን ካስመዘገበባቸው 24 ጨዋታዎች 15ቱን ተሸንፏል። 50% እና ከዛ በታች የኳስ ቁጥጥር ከያዘባቸው 15 ጨዋታዎች ግን 3ቱን ብቻ ነው የተሸነፈው። ትልቅ ቡድን ስትሆኝ ግን አሁን ፍርሃት አለ። ምን አይነት ፍርሃት አለ መሰለሽ? ለምሳሌ ቶማስ ፍራንክ መጡ። ከዚህ በፊት ኑኖ ኤስፒሪቶ ሳንቶ ቶተናምን ይዘዋል። አሁን ደግሞ ተመሳሳይ ፍርሃት እነማላ ያለ። አሁን ብሬንፎርድ በሚጫወትበት መንገድ ቶተናም መጫወት አይችልም። እኔ እንደውም የመሰለኝ መጀመሪያ አላቅም እንዴት እንደሚሆኑ አሰልጣኙ። አይ በብሬንፎርድ ሪሶርሱ ስላልነበራቸው ነው። በቻምፒየንሺፕ እኮ ብሬንፎርድን ይዘው በፖሴሽን አንደኛ ነበር የሳቸው፣ በፓሶች አንደኛ ነበር። በዛ መንገድ ማሰልጠን ይችላሉ። በዛ መንገድ ነው ቡድኑን ወደ ፕሪሚየር ሊግ ያመጡት። ያ አይጠፋቸውም። ስለዚህ በሩት ዋን ብቻ የሚጫወቱ አሰልጣኝ አይደሉም የሚል ነበር የኔ ተስፋ። አሁን ቶተናምን እንደ ብሬንፎርድ ለማጫወት ስትሞክሪ ቶተናም በሜዳው በዋይት ሃርት ሌን ሲጫወት
የባላጋራ ቡድን ለቶተንሃም በሚሰጠው ክብር የተነሳ በ35 በ40% የኳስ ቁጥጥር ለመጫወት ፍቃደኛ ነው ከትልልቆቹ ውስን ቡድኖች በስተቀር። ስለዚህ ኳስ ቶተንሃም ይዛል፣ ምን እንደሚያደርጉት አታውቂም። በቂ ኢማጂኔሽን የለውም። ልክ ነው ማዲሰን ስለሌለ፣ ኩሉሴቭስኪ ስለሌለ፣ ገሌ ስለሌለ ተጨማሪ ማብራሪያ ሊሆን ይችላል። ግን ትልልቅ አሰልጣኞች ውስጥ ያለ ፍርሃት ወደ ትልልቅ ቡድን ሲሸጋገሩ አንዳንድ አሰልጣኞች የሚቸገሩት ለዚህ ነው። ለምሳሌ ተመሳሳይ ኮንሰርን ማላ ይሰማለሁ አንዶኒ ኢራዮላ ቫዬካኖም በቦርን መዝም ድንቅ ቡድን የገነባው። ኦኬ ሲቲን ስጭው። ሲቲ በኤቲሃድ የባላጋራ ቡድን በሙሉ ኳስ ትቶለት ነው የሚጫወተው። ይሄኛው ቡድን በ3 ፓስ ማጥቃት የለመደ ቡድን እና ይቸገራል። አንዳንዴ እንደዛ ይሆናል። አሞሪም ከፖሴሽን ቡድን ነው የመጣው። የአሞሪም የሚለየው ዶሚናንት ከሆነ ቡድን ነው የመጣው። ከስፖርቲንግ ሊዝበን 63% ምናምን ነው አቬሬጃቸው የነበረው። ልክ ከ38% 43% ከሚዝ ቡድን አይደለም የመጣው። ግን አንድ የሚታየው ችግር ግን ቡድኑ ለኮንትሮልም የሚሆን የበለጠ ኳስ እንዲዝ በሚገደድበትም ጊዜ በቂ የጎል እድል የሚፈጥር ቡድን አለሙ፣ በቂ ጥራት ያላቸው የጎል እድሎች የሚፈጥር አለሙ። ያ አምና ብዙ ይታይ ነበር። ዘንድሮ በመጠኑ አሻሽለውት ነበር። ግን የዚህም አመት ሲግኒቸር ድሎቻቸውን ካየሽ ለምሳሌ አንፊልድ ላይ ያገኙት ድል ወይ ከአርሰናል ጋር የነበራቸው ጥሩ ፐርፎርማንስ ወይ ቼልሲን ያሸነፉበት ጨዋታ እንደዚህ በፖሴሽን የተበለጡባቸው ጨዋታዎች ናቸው። ያ አርሰናል እንኳን በልጠዋል፣ ግን በሌሎቹ ጨዋታዎች እና ይሄ አንድ ኮንሰርን ነው። ለ25 ሙከራ ቢያደርጉም ግን ከዛ የዝርግ ጊዜ ሙከራ በስተቀር እሱንም እኔ ክሊር ቻንስ ነው አልለው። አስደናቂ ሙከራ ነው፣ ልክ ነው። ግብ ጠባቂው የሚገርም ቅልጥፍና አሳይቷል። ፒክፎርድ በጣም ጥሩ ግብ ጠባቂ ነው፣ ያንን አድርጓል። ትላንትና በጣም ጥሩ ከነበረው ኤቨርተን ተጫዋቾች አንደኛው ነው። ግን በሌላ በኩል ደግሞ 4-5 ንጹህ ይሄንን እንዴት ሳተው ብል ይሻለኝ ነበር፣ እንዴት ሳተው ይሄንን ኳስ ብል ይሻለኝ ነበር። ግን ደግሞ በጣም ብዙ ክሮስ ያደርጉ ነበርና ክሮሱ በዲዛይን ቢሆን አንድ ጥሩ ነገር፣ በዲዛይን ሊሆን አይችልም። ዚርክዜ ሳጥን ውስጥ እያለ ልክ ነው ሞክሯል ምናምን፣ ግን ዚርክዜ በጭንቅላቱ ጎል በማስቆጠር በጣም የተደነቀ ተጫዋች አይደለም። እንዲያውም የዛ ቦታ ተጫዋች አይደለም ነው የኔ አስተያየት። አሁን አልፈርድበት ከ225 ቀን በኋላ ነው ወደ መጀመሪያ አሰላለፍ የገባው። ድሮም የጎል ሰው አይደለም። ካለፈው ዲሴምበር በኋላ አመት ሊሆነው ነው የፕሪሚየር ሊግ ጎል ካስቆጠረ። እዚህ የትላንት ባላጋራቸው ላይ ነው ጎል ያስቆጠረው። ግን ደግሞ አጥቂን የበለጠ ጀጅ ማድረገው ያኔ ሆይሉንድ በነበረበት ጊዜ እንል እንደነበረው ማለት ነው። የጎል እድል ፍጠሩና ፈትኑት። የጎል እድል የመፍጠር ችግር አለ፣ በተለይ ደግሞ ዩናይትድ የበለጠ ኳስ በሚቆጣጠርበት ጊዜ። ስለዚህ ወደ ኋላ የመመለስ እንትን አለው። አሰልጣኙ ተጠይቆ ወደ ኋላ መመለስ አድርገህ ታየዋለህ ሲሉት በደንብ ወደ ኋላ መመለስ ነው የሚል አስተያየት ሰጥቷል። ቀጥሎ አይቀልም። ቀጥሎ ከክሪስታል ፓላስ ጋር ነው ከሜዳ ውጪ የሚጫወተው እና ለእኔ የበለጠ ለኤቨርተን ክሬዲት መስጠት ብሰጥ ይሻለኛል። ግን ከማንቸስተር ዩናይትድ በአእምሮም ይሁን በአንዳንድ ታክቲካዊ ውሳኔዎች በአፕሮች በምን ከዚህ የተሻለ ጠብቄ ነበር። በተለይ ትላንትናው ጨዋታ የሳምንቱ የመጨረሻ ጨዋታዎቹን ውጤቶች ኦልትራፎርድ ላይ በፍለድ ላይት መጫወት ራሱ በጣም ልዩ ስሜት የሚሰጥ ስለሚመስለኝ እና ብዙ ችግሮች የነበሩበት ነው የዩናይትድ የትላንትናው ፐርፎርማንስ። ግን ለኤቨርተን ደግሞ ማጨብጨብ ደግሞ ያስፈልጋል። ኦልሞስት ከ80 ደቂቃ የተጨመሩ ሰዓቶቹን ከጨመር ከ80 ደቂቃ በላይ በ10 ተጫዋች ተጫውተው በእንደዚህ አይነት ፍልሚያ ውጤት ይዘው መውጣታቸው፣ ጎሉ ሲቆጠርም ያለ ችግር ከባድ የሬስት ዲፌንስ ችግር ነበር። ነጻ ነበረ ሲነሳ ጀምሮ ምንም ኮንትሮል የተደረገ ተጫዋች አልነበረም። ብዙ ስፔሶች ነበሩ። ስለዚህ በመከላከልም በኩል በቂ ትጋት አልነበረም። ከእጅ ፎር የተነሳ ኳስ ነው ሲመጣ ምናምን የኤቨርተን ክሬቲቭ ዩሮ የተሻለ ማድረግ ይችል ነበር። አንድ ሰዎች ሎመንስን ስህተት ነው ባይሉትም ግን ምናልባት የተሻለ ማድረግ ይችል ነበር ያሉ ሰዎች አሉ ምናምን። ግን ቢልድ የተደረገበት መንገድ ግን የመከላከል ስትራክቸር ችግርም ያለበት ነው። በተለይ ግሪሊሽ አይደለም ኳሱን መጀመሪያ ዮሮ የመጀመሪያውን ኳስ ካሸነፈ በኋላ ወደ ግሪሊሽ መጣ። ግሪሊሽ አጠገቡ 15 ሜትር ክፍት ስፔስ ከፊቱ ነበር። ስለዚህ ያቺ ጎል ስትቆጠርም የመከላከል የስትራክቸር ችግር ነበረበት ዩናይትድ እና ባለበት ቦታ እንዲቆይ ሆኗል ማለት ነው። ወደ ላይ በጣም ከፍ ማለት ይችል ነበር። 3 ጎል ቢያስቆጠር ኖሮ ቶፕ 4 ውስጥ ይገባ ነበር። በማንኛውም ውጤት ቢያሸነፍ ቶፕ 5 ላይ ይቀመጥ ነበር። ያንን እድል አባክነውታል። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል።
ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለክ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።